የተከበርከው ደራሲ ተስፋ ጋሸና እስከሚመጣው ሳምንት ውስጥ የኔን ሐቅ ካልመለስክልኝ ቀሪውን መጽሐፍ ቆጥረህ ካላስረከብከኝ ሁለተኛ እንዳታትም እንደገና ሁለተኛ እንዳታትም ቀል ለመፈለግ መገደዴን ነው ምነግርህ። ሰምተሃል? እስከሚመጣው ሳምንት ዛሬ የውመል ጁማ ነው ዛሬ እስከሚመጣው ከአሜሪካ ራሷ መጣ እኔ ያንተ አማካሪ ሆንልሃለሁ ብላ አነጋገረችኝ። አንድ ህይወት ጫኔ የምትባል በመጽሐፉ ጀርባ ውስጥ የእሷን ስም ተጽፏል መሰለኝ። መጣ እኔ አማካሪ ሆንልሃለሁ አለ። እኔ የሚያማክረኝ ሰው አጣሁ አላልኳትም። እኔ ራሴ ችዬ በፈረንሳይ ውስጥ ከማንኛውም በላይ እየኖርኩ ነው። በአንዳንድ ቪዲዮ በሚሰራቸው ቪዲዮ የሆነ ሊያሳዝናቸው ይችላል። የሆነ ብቸኛ የሆነ እብድ የሆነ ዝም ብለውን ገባሽ? ከዛ ሸወደች። አሁን ምስቴ ማለት እንብላ አሁን ነው በኋላ አሁን ብላለሁ ኦኬ ማታ እኮ አለ ረሳሽ። በቃ ይመጣ ይቀመጥ ሌላ ጊዜ እንደዛ መካሪ ሆንልሃለሁ አለች። ልትሰርቀኝ እኮ ነው የመጣ። ለካ ከኔ በፊት ከሆነ ሰውዬ ጋር ተስማምቷል። ባይስማሙ እንኳን ምን ብሎ ተስማምቶብኛል። ይህ ሰውዬ ታሪክ አለው። የእሱ ታሪክ በመጽሐፍ ታትሞ በመጽሐፍ ብታተምና ብሸጥ ብዙ ብር የሆነ እንቀየርበታለን። እንስረቀው። ሴት ሰውን የምትገባበት መላ አላት። ገባሽ? ከዚህ መጣችኝና ይሄ ምስኪን እና ይህን ስርቀው ብላ ከሆነ ከደራሲ ተስፋ ጋሸና ከሚባል እንዳውም ወንድሙ አለ የሆነ ሰው ስሙን እንኳን አላውቀው። 3 ሆኖ ተስማምቶብኝ መጡ። ከዛም በኋላ ተስማምቶብኝ እያለ እሷ ግን ከሁሉም እኔ አማካሪ ሆነልሃለሁ፣ ሁሉንም የምታደርጋቸው ነገሮች አማክረኝ አለችኝ እና ምስጢርህን ሶሻል ሚዲያ ላይ መጽሐፍ ላይ አታውጣ። ሰው አንተ የምታወራቸው ነገሮች እየቀዳ ዩቱብ ይሰራበታል፣ መጽሐፍ ያትምበታል። ስለዚህ ምስጢር እንደብቅና መጽሐፍ እናትምበታለን። ለአንተም ለውጥ ይመጣልሃል። እኔ ለውጥ ይፈልጋለሁ እኮ አላልኩትም። ዋናው በነፍስ መትረፉ ነው እንጂ ዋናው አይሮፓ መግባቱ ነው እንጂ ዋናው በነፍስ መትረፉ ነው እንጂ እኔ ለውጥ ለራሴ ሰርቼ ያመጣለሁ። ከዚህ አንቺ ይሄ ወሬ ይበልጥልኛል። በድሪ አንቺ ገባ አሁን ከሚስቴ ጋር ልብላ መሰለኝ። ቆይ በእናትሽ እንዴ ብላሽ እኔ ንዴት ስላለብኝ በልተናል። ስንት ዓመት በልተናል። ሰውን በልተናል። ያመጣነው እንትን የለም። ገባሽ? ፖስት እያበረን እናዳለን። ፖስት እስቲ በድሪያ ልጄን እንዳለ አደረጋት ላስተኛት። በጣም ጥሩ አባት ነክ ልጅ ትንከባከባለህ። ለልጅ አይደለም እንደ ማስነጋፈል ነው። እያበላ አወራለሁ። ለካ እየተበላ ማውራት ይቻላል። ኦኬ በድሪያ መብታችን ለመብታችን ታገልን እኮ አንበላም። ታጋል እያረጋችሁ እዚህ ቤት ያላችሁት ታብታብ አድርጉት። 2 ምርጥ ቤተሰቦች አላችሁ። ታብታቡን 5000 አስገቡት። ስለዚህ ላደርግ ራሴ እንቁላል ወላሂ ምስቃቃል። አይ ምስቴ እኮ ሚያ እንደዚህ ነው። 2 ማሻአላ እሷ የምታበላኝ ነገር ሚያ
እሷ ነች እኮ እንደዚህ ቆንጆ ምግብ ያበላችኝ እኮ እንደዚህ። አንቺ ቅድም የተናገርሽው ተቀይራል ወጣት ሆንክ አላልሽኝ? ወጣቱ ማሻላ በጣም አምሮብሃል። በጣም ጥሩ ሚስት እንዳለች ጥሩ ሚስት እንደሆነች ታስታውቃለች። በአንተ ማየት ይቻላል። እሷን በቃ ምን የመሰለ ነው እንቁላል ብቻ በልአፍያ እሱም ያላችሁ እዚህ ያላችሁ ታብታብ አድርጉ። በልቶ ሲጨርስ ይነግረናል። እናንተ ታብታብ አድርጋችሁ አብራችሁን ቆዩ። ማሻአላ አብዱ አላህ ይባርክ። አመሰግናለሁ። ጮኩብሽ አይደል? እዛ ሄጄ ነው የምጮኸው። ይቅርታ እሺ። ምስቴ ጮት አትፈልግም። ምስኪን መረጋጋት እንፈልግ ብላና ወይ ተመልሼ ትልልቅ ምስትክ ምን ጠንካራ እንደሆነች በአንቴ ውስጥ ማየት ይቻላል አለች። አማርኛ እንደዚህ ነው። ቆንጆ የድሮ አማርኛ ነው። No, only for iPhone. Yes. ይልካል ምን ነው ወይኔ ምንድን ነው ወይኔ ያልሽው? ምን ነው ችግር አለ? አንቺ በጣም ታፈል እንደዛማ እንጀራ እንቁላል ቶሎ ብለን እንብላ የት ገብተሽ ነው? ምንድን ነው ደግሞ? የት ነሽ? እዚህ ምን ሆናችሁ ነው? ቆይ መጽሐፉን ታሪኩን ወስደው ጽፈውበት መጽሐፉን ሊጠቀሙበት ብሎ ስለሱ ያውራ። እንዴት ተገናኘን? ምን ሆናችሁ ነው እናንተ? የት ነሽ? ገብቼ እኔም በቤቴ እሱን በቤቱ ገብቶ እያወራ ማሜ ጀግና ነው። ያ በጣም አሳስቦኝ ነው። ምንድን ነው ያሳሰበክ? ምን ነው ምን አሳሰበክ? ምን ማለት ነው? ጥርስህን ምን ማስዳት ነው? ማሚ ፎሎ አድርጌሃለሁ። ፎሎ መልስ። እሺ ኦኬ፣ ፎሎ ባክ። ያ አላህ
ነው ያሳሰበክ? እንደሚያሳስብክ በአላህ አሁን የጀመርነው ልጨርስ አይደለም? አዎ ምሳ በልተህ ጨርሰህ ነው የመጣከው? አዎ እኔ ቁርስ እኮ እናንተ ጋር ቁርስ ነው። ኖርማሊ እኛ ጋር ምሳ ሰዓት ስለደረሰ ነው። እኔም ዝም ብለን በቃ ስሪበ ጊዜ ማብላት ብቻ ነው። ቁርስማ አልፏል እኮ እዚህ ቁርስ እኮ አልፏል። እዚህ 11 ሰዓት ነው። ግን እኛ ጠዋት ቡና ስንጠጣ አይርበንም። ገባሽ? አሁን እስቲ ጨዋታን ጀምርና በዛው እናውራ ወሬው። አይ ካቆምኩበት ልቀጥል። አሁን ሰዎቹ ህዊና ጫኔ ትባላለች፣ አሜሪካ ነዋሪ ነች እና በ2024 ነው እንግዲህ ከሰይፉ ፋንታሁን በሰይፉ ፋንታሁን ኢቢኤስ ላይ ከመቅረቤ በፊት ነው በውስጥ መጣ። በዛን ጊዜ ነው ኢትዮጵያኖች ብዙ ኢትዮጵያኖች ምንነቴን ያወቁ የለመዱ የሆነ ዘፈን አለ። እኔ እዚህ የሮጥኩትና የዘፈንኩት ዘፈን ነበረ። መስ ያደረገክ ዘፈን ከዛም በዛን ጊዜም ነው እኔም ኢትዮጵያ ውስጥ እየታወቁ የመጣሁት። እንግዲህ እሷ በዛን ጊዜ ነው መጣ በውስጥ በኢንቦክስ በቲክቶክ እኔ የአንተ አማካሪ ሆንልሃለሁ፣ የአንተ ታሪክ በጣም አስደናቂና አነጋጋሪ ነው። ትልቅ በዓለም አቀፍ ሚዲያ የተነገረ ነው። ፈረንጆች የሚያውቁት ታሪክ ነው። ዓለም አቀፋዊ ነው የአንተ ታሪክ። ስለዚህ ይሄ የአንተ ታሪክ በመጽሐፍ እንጽፋለን፣ በፊልም እኔ ያሳትምልሃለሁ። እኔ የምኖረው አሜሪካ ነው አለች። እኔ የምኖረው አሜሪካ ነው። ከአሁን በፊት እኔ የኢትዮጵያ ሬዲዮ ጋዜጠኛ ነበር። ስለዚህ አለችኝ። እኔ ምን እንዳስነካችኝ አላውቅም። ፎቶዋንም ቲክቶክ እኮ እንትን የለው ፎቶ ራሱ እኮ የለም። ወደዚህ ማትወጣም ፍራይቤት ነው አብሎም ነገር ይህናል ፍራቤት የሆነችዋን እቺ ሸወደችኝ እና ቁጥሯን ላከችልኝ። አሜሪካ ዋትሳፕ እኔም ላኩለት። የሆነ ልጅ ነበረ ጓደኛ ከኔ ጋራ እፍናን አቡና ይባላል። ያሻመነ ልጅ ነው። አሁን እዚህም ሀዩ እየኖረ ነው። ከእሱ ጋር እየኖረ ነበረ ቤት ውስጥ እና አንድ ቀን ብቻ ቪዲዮ ኮል ደወለችልኝ እና እኔም ይሄው ነኝ አያችኝ አለች። ከዛ ዘጋች። ለሆነ ሰው እንደ ሀይ ራሷን አሳይተን ዘጋች። ቶሎ ብላ ዘጋች። የዛን ጊዜ ስክሪንሾት ሪከርድ ምናምን አላደረክም? የሆነ ሰው ጋር ትልቅ ስራ ስትሰራ የሆነ ኤቪደንስ መረጃ ምናምን የሚሆንክ ነገር አልያዝክም? በወቅቱ እኔም ትንሽ ያው ስለሚያመኝ ባህር ላይ ከደረሰብኝ ችግር አንጻር መድኃኒት ተጠቃሚ ነበርኩ። ገባሽ? መድኃኒትን እንዳውም አቋርጬ እዚህም ከመጣ ስጠቀም ነበር። ያ መድኃኒት እዚህ ከመጣ እንደገና ተመለስኩበት። አሁን የተጠቀምኩ ነው መድኃኒቱ። አሁን ዶክተር አለኝ፣ የራሴ ዶክተር ስላለኝ እኔ ያለፈውን ጁን መድኃኒትም እንኳን ያቋረጥኩት በንዴት እንደገና በሻ ተመለሰብኝ። ባህር ላይ የሰው ስጋ ከበላሁት በኋላ ጭንቅላቴ ትክክል ኖርማል አልነበረም። የበለጠ ደግሞ እኔ በፈረንሳይ በዛን ጊዜ በጣም ያመመኝ ነበረ። በዛ ውስጥ ይህን ክፍተት እኮ ተጠቅሞብኝ እኮ ነው የመጣሁት እንጂ እኔም አልበላም አልቆረጠምም እኮ ነው። ሰው ይሄን ነገር መረጃውን የመያዝ ሰዎቹን ሰላም ነው። እኔ ራሴ እዚህ አሜሪካ ያለችዋ ሰውየው እዚህ አዲስ አበባ ያለው በእንደዚህ አይነት በኢንተርኔት በቃ አየር ላይ ከሰው ጋር መስማማት ራሱ የለም። የማታውቀውን ሰዎች ወይ ደግሞ እኔን ወክሎኝ የሚሰራ ኢትዮጵያ የለም፣ አሜሪካ የለም። ለዛው መዚህ ሶሻል ሚዲያ ላይ ተገናኝተ ነው። አንድ ቀን ፊቷን እንኳን ያላየዋት ሴትዮ ራሷ ቲክቶክ ላይ እና የወዳ ቤት ገብታ ብዙ ጊዜ ሌላ ቤት አትገባም። የወዳ ቤት ትገባለች፣ ታወራለች። በፍራይ ቤት ድምጿ ብቻ ነው የምታወ በድጿ ብቻ ነው የሚያውቀው። እንደዛ ያንን ሀይል ሰው እንደዚህ አይነት ሰው አልሻወድም ነበረ ካለብኝ ከጊዜው ሲግረጣል ነው እና ስትሬስ አለብኝ በቃ አለ። ይሄ ጭንቅላት ካልተስተካከለ እኮ አንድ ነገር መከላከል እኮ አትችልም። ዋናው ይሄ ነው፣ ኖርማል መሆን ማስተካከል። ከዛም በኋላ
ከዛ ሁለት አንተና ሰውየው ጋዜጠኛው በምን ዲል አድርጋችሁ ነው መጽሐፉ የተጻፈው? ታሪክን የነገርካቸውና መጽሐፉ የተጻፈው? አሁን ኦኬ፣ ጥያቄሽ ቆንጆ ነው። መጣች፣ አማካሪ ሆነልሃለሁ አለች። እንግዲህ እንደነገርኩ፣ ስለዚህ የአንተ ታሪክ በጣም ትልቅ ታሪክ ነው እና ከአሁን በኋላ አንዳንድ ሚዲያዎች ለኢንተርቪው እናደርግሃለን ብሎ ሲመጡ ሀለኔ ፍቃድ ሚዲያ የፈለኩ ሚዲያ ላይ ዩቱበሮች ላይ ወጥተህ ኢንተርቪው ያታርግ። እንደዚሁ መጽሐፍን እንጽፍላለን ብሎ የሚመጡ ሰዎችም ካሉ ካለኔ ፍቃድ ውጭ ከማንኛ እሺ ብለህ ፍቃድ አትስጣቸው። እኔ ነኝ የሚያውቀው የአንተን ጥቅም የጠበቀ ሚዲያ እኔ ያውቀዋለሁ። የአንተን መጽሐፍ ታሪክ ትክክል የምጽፍ ጸሐፊ ደራሲዎችን እኔ ስለሚያውቃ እኔ ነኝ የሚመርጣቸው። ብያ ወስደው ጽፈውብኝ ተጠቅሞብኛል። ምክንያቱም ይሄን ብዬ የጠየቅኩት ማለት ነው አንተ ሰይፉ ላይ አባባሌ እየመጣሁልሽ ነው። ባጭሩ አላስረዝምብሽ። አንቺ ቦታ ማወቅ ፈልገህ ነው። ስለዚህ ሰው ሰፋ አድርገህ ህዝቡ በደንብ ተረድቶ ድምፅ ሆኖ ለነገሮቹ መፍትሄ እንድታገኝ ሰፋ አድርገህ ሰውን በደንብ እንዲገባ አድርገህ አስረዳ። ምክንያቱም እዚህ ጋር ያለው ድምፅ ሰዎች ጋር እንዲደርስ እና እንደዛ አለችኝ ማለት ነው። እንግዲህ ማቋረጥኩት። አንተ መጽሐፍ የሚፈልጉ እንጽፋለን ብለው ከመጡም ወደ እኔ ላካቸው። እኔ የሚመርጣቸው አንዳንድ ሚዲያዎችም ሊመጡ ይችላሉ። ሚዲያ ይመጣል። አንተ ታዋቂ ሆንክ በኋላ የአንተ ሚዲያ ከአሁን በፊት በዓለም አቀፍ ሚዲያ እንደነ ቢቢሲ፣ ስካይ ኒውስ ብዙ ሚዲያዎች አሉ። ትላልቅ ዓለም አቀፍ ሚዲያ ሰውን አንቺ ያልሽው ስለዚህ ሌላ ሚዲያም አሁን ካሁን በኋላ ሊመጣ ይችላል። እምቢ በላቸው አለች። እሺ ያልኩት አሰራችብኝ መሰለኝ። በነገራችን ላይ እኔ በሽታ ነበረብኝ። በሽታ በስብራት ላይ ንቅላት ነው የተጨመረልብኝ። አንድ እሷ ሳታሰራብኝ አይቀርም። ሁለተኛ ነገር እኔም በችግር ነበረብኝ። በሁለት የተያያዘ ነገር ነው የተሸወርኩት። ይሄ በእንዲህ እንዳለ የሰይፉ ፋንታውን ረዳት የኢቢኤስ ማለት ነው አቶ ዳዊት እንትን እንፈልጋለን አለ። የሰይፉ ፋንታውን ላይ እንድትወጣ እንፈልጋለን የኢቢኤስ ሚዲያ። እኔ ኢቢኤስ ሚዲያ ከዛ በፊት አላውቀውም። ይኸው ኢቢኤስ ሚዲያ እንደዚህ ነው ብሎ ልንኩን ላከልኝ። አሁን ይህ ሚዲያማ አውቀዋለሁ እኮ መጀመሪያ ብዙ ጊዜ የቆየ ሚዲያ ትልቅ ሚዲያ ነው ብዬው በቃ የኔ አማካሪ አለች፣ አሜሪካ ነው የምትገኘው፣ ህይወት ጫነት ይባላለች። እሷን አማክር ስልክን እኔ ለእሷ ሰጣለሁ እና ከእሷ ጋር ስለንትን አውራ። እሷ ነች እንደዚህ አለችኝ፣ አንተ አማካሪ ሆንላለሁ። ማንኛውም ሚዲያዎች አንተ ለኢንተርቪው የሚፈልግ ሚዲያ ከመጣ ወደ እኔ ያሳልፋቸው ስላለችኝ ነው አልኩት። እሺ ብሎ ሄዶ ከእሷ ላይ ፍቃድ ወስዶ መጣ። እሷም ደውላ ከእሱ ጋር አርግ ኢንተርቪው ችግር የለም አለችኝ። አረኩት ኢንተርቪው። አስታውሳለሁ ኢትዮጵያ 10 ሰዓት አካባቢ አቶ ሰይፉ ፋንታውን ደወለልኝ እና ኢንተርቪው በዙም አደረግን። ጨረስ። እኔ በዙም ኢንተርቪው ስናደርገው መጽሐፍ ጻፍልኝ፣ ታሪኬን በመጽሐፍ የምጽፍልኝ ሰው ፈልግልኝ አላልኩትም። ለሰይፉ ፋንታውን በህይወት አለ አላልኩትም። እኔ ስላጋጠመኝ ብቻ ነው ያወራነው። ቢኮዝ እኔ መጽሐፍ የምጽፍበት ቦታና ማን እንደምጽፍልኝ አውቀዋለሁ። እኔ ራሱ ፈረንጆች መክሮኛል እኮ እኔ በማልታ ፈረንጆች ነው መከር የፈረንጅ ጋር ስላለው የኔን ቡግል ላይ ሰክሉ ፈረንጆች አሉ። እሷን ፈረንጆች ጎበዝ ናቸው። የሆነ አንድ ታሪክ ያለው ሰው ያገኛሉ። ያን ሰውዬ ጠርቶት ይመክሩታል። ምን ማድረግ እንዳለበት ይነግሩታል። ገባ አንድ ዳይና የምትባል አልጀዚራ ጋዜጠኛ ነበረች። እሷ ነች በ2022 የመከረች ታሪክን በመጽሐፍ መታተም አለበት። ታሪክ ለሚዲያ አይበቃም። 3 ችግሮች ስላለው 3 ችግር ምናልባት ይመጣል ብለን ያሰብነው
ከጓደኞቼ ጋር አስበንበት መካከረንበት ስለሆነ 3 ነገር አንተ ታሪክ በጣም ግማሹ ደብቀነዋል፣ ግማሹን ግን መውጣት ያለበት ሶሻል ሚዲያ ላይ አውጥተናል። ያ ግማችን ደብቅንበት 3 ችግር ያመጣል ብለን ስላሰብነው ብላ ነገረችኝ። ስለዚህ 3 ነገሮች ሁሉም ነገረችኝ እና በመጽሐፍ ታትሞ ቢቀመጥ ለሰው አማካሪ ይሆናል። የህገ ወጥ ስደትን ሊያቆም ወይ ደግሞ ሊቀንስ ይችላል። ለዓለም አቀፍ ነው። ለዓለም አቀፍ ስደተኞችን የህገ ወጥ ስደት መቀነስ ይችላል። ለአንተም ታሪክ ነው አለችኝ። ማልታ ውስጥ ሆነ ነው እንደ ፈረንጆች አቆጣጠር በ2022 አብዱልፈታህ አብዶ የሚባል አንድ ኢትዮጵያዊ ነበር። እንዳው ትርጁማን የሆነልኝ አለ ያው በቋንቋ በእንግሊዝኛ ማለት ነው። ያን ጊዜ እኔ እሷ እንዳለችኝ ስትረጋጋ የአውሮፓ አሳይለም ስታገኝና ስትረጋጋ ነው የምትጽፈው ስላለችኝ ገና 10-15 ዓመት በኋላ ነው የምጽፈው ብዬ ነው እኔ ጭንቅላቴ ስረጋጋ ራሴ ረዳሃለሁ ስላለችኝ። ስለዚህ እኔ የመጽሐፍ ፍላጎትም አልነበረኝም እና ከሰዓቱ ሰይፉ ፋንታሁን ጋር ኢንተርቪው ስናደርግ ስለ ችግሬ መጽሐፍ የምጽፍልኝ ሰው ፈልግልኝ፣ ገንዘብ የሚረዳኝ ሰው ፈልግልኝ፣ ፊልም የምሰራ ታሪክ ፈልግልኝ አላልኩትም። እኔ ስለ ማይ ስቶሪ ነው አብረን ያወራ ነው። በቃ አጫጭር አድርገን እንዴት ነገሩ እንዴት እንደሆነ ስላጋጠመክ ምናምን አይደለ ኢንተርቪው የነበረ። አዎ ይሄ ብቻ ነው በዙም ያደረግነው። ያደረግነው ኢንተርቪው እንግዲህ አልተለቀቀም። በነጋታው ይለቀቃል መሰለኝ ከ2 ቀን በኋላ 1 ቀን በኋላ ይለቀቃል። አይዶ ነው እሷ ደውላብኝ ምን አለች? ያ አብረን ከሰይፉ ፋንታሁን ጋር ያደረግነው ኢንተርቪው ሳይለቀቅ በፊት ቀድማ ማታ መሐመድ ለሰይፉ ፋንታሁን ጋር ኢንተርቪው አርግታችኋል? አዎ አርግተናል። መጽሐፌን የምጽፍልኝ ሰው ፈልግልኝ ብለዋል? ነው አላልኩትም። ለምን አላልከውም አለች። እንዴ በቃ ተው እኔ ደውዬ ለዳዊት ነግረዋለሁ ብላ ለዳዊት ሄዳ ነገረችው መሰለኝ። ከዛ ዳዊት ኢሜይልን ተቀበለኝና መጽሐፉን እንዲጽፍልኝ እፈልጋለሁ ብላ የነገረችው ከአንተ ፐርሚሽን ሳትጠይቅ ፍላጎትን ሳትጠይቅ በራሷ ነው በራሷ ነው። አማካሪ ሆንልሃለሁ ብላ መጣች። ካሁን በኋላ እኔ ገመድ የታሰረበት ጥጃ ነኝ እኮ በቃ። ኦኬ እሷ ባለችክ ነው? አዎ እኔ አማካሪ መሆን ያለችኝ እኮ በቃ። እኔ እሷ ወደ ጎተተችኝ ብቻ መሳሳብ አለብኝ ማለት ነው። ወደ ህይወት ጫኔ ወደ ጎተተችኝ ብቻ ነው የሚሄደው። እኔ ታታባር ጓዶች ታታብ እያደረጋችሁ እንድናወራ ታታብ ካልተደረገ ብዙንም አያወራንም። ይጤለናል። ስርጭቱም ቆንጆ ይሆናል። ጊፍትም ስጡ እዚህ ጋር ምናምን ነገር ጊፍትም ተጽኝ ኮለን እኮ አይደለም። አንድ ትናንሽ አመሰግናለሁ። ዩኩዛ አመሰግናለሁ። ከዛ ሰይፉ ፋንታሁን አስተዋወቀልኝ። እንግዲህ ያ አብረን ያደረግነውን ኢንተርቪውን ስለቅ መጨረሻ ላይ ለመሐመድ አደም ኦጋ የመሐመድ አደም ኦጋን ታሪክ በመጽሐፍ የምትፈልጉ እንዲሁም የመሐመድ አደም ኦጋን ታሪክ በፊልም መስራት የምትፈልጉ በዚህ ኢሜል መሐመድ አደም ኦጋን ታገኙታላችሁ ብሎ በኢሜል ያስተዋወቀልኝ። ምን አልሽ? አንተ ኢሜል ነበር የተቀመጠው በሰዓቱ ወይስ የእንትን ኬማን? የኔ ኢሜል ነው። የኔ ኢሜል አስጠየቀችኝ እና ሰጠሁት። ለአንተ ኢሜል ስጠው ስላለች ለዳዊት ማለት ነው። ከዛ ሰይፉ ፋንታሁን ከኔ አንተን መርዳት የሚፈልግ ሰው ካለ ይርዳ እና አካውንት ላከ ስላለኝ የእህቴ አካውንት ነበረች። የእህቴን አካውንት ሰጠሁት ለሰይፉ ፋንታሁን። እንግዲህ በዛውም ሰይፉ ፋንታሁን አመሰግናለሁ። ለሰይፉ ጠላቶች ለጋዜጠኛ ሰይፉ ፋንታሁን በጣም አመሰግናለሁ። በነገራችን ላይ ለመሐመድ አደም ኦጋ መርዳት የምትፈልጉ በዚህ በእህቱ አካውንት መርዳት ትችላላችሁ። እንዲሁም የመሐመድ አደም ኦጋን መጽሐፍ የመሐመድ አደም ኦጋን ታሪክ በመጽሐፍ እና በፊልም መስራት የምትፈልጉ በዚህ ኢሜል ታገኙታላችሁ ብሎ አስተዋወቀልኝ ማለት ነው። ከዚያም በኋላ ብዙ ሰዎች የአንተን መጽሐፍ እንጽፍልሃለን ብሎ በዛ በኢሜል መጡልኝ። እሷ መጀመሪያ የአንተን መጽሐፍ እንጽፍልሃለን ብሎ የሚመጡትን ሰዎች ወደ እኔ ላካቸው፣ እኔን የሚመርጥላቸውም ብለኛለች። እንደገና ደግሞ አማካሪም ነኝ ብለኛለች። እሷ አሁን ሁለመና ትልቅ መናይ ነው ስለደወሉበት ነው መሰለኝ። እስከምትመጣ ታፕታፕ አድርጉ። ስራ እየሸቀለች ስለሆነ እንኳን በሰላም ተመለስሽ። ታፕታፕ አድርጉ። እስከዛ ታፕታፕ አድርጉ። ውስጥ ጀማ ታፕታፕ አድርጉ።
ይሄ ማለት አይን አላሳዝናችሁም? በእናታችሁ ሌባ ሲበላኝ በእናንተ ላይ ሊመጣ ይችላል። እዛ አዲስ አበባ ቁጭ ብሎ አሜሪካ ቁጭ ብሎ ሁለቱ እኔ ኢትዮጵያዊ ነኝ ብዬ ሲያምናቸው አስገቡብኝ። በዚህ ይሄንን በዚህ አጣማሙልኝ ማለት ነው። መጣሁ አንዴ ቆይ እሺ። ከስተመር ገብቶ ኖ ፕሮብሌም ማይ ሲስተር ቢኮዝ ዩ ወርክ ሰው እንደዛ ነው ማለት ነው። ሰው ሆኖ በሰው ላይ አይፈረድም። የነገ መጨረሻ አይታወቅም። ሙራ ታንክበሪ ማች ታብታ ጎዳ እብሳ ሙራ ምን አጠፋ ብሎክ መደረግ ያለበት አይደረግም። እዚህ እኛ ቤት ይመከራል። ከዛም በኋላ የመጨረሻ ማስጠንቀቂያ ይሰጠዋል። ድምጥማጡ ይጠፋል ማለት ነው። የማርያም የኮሌጅ ትምህርት ቤት ክፍያ 900 ጎድሎኛል። ላኩለት በቃ ለእህታችን ላኩለት። ይቅርታ እሺ አቋረጥኩ። ኖ ፕሮብሌም እኮ ስራ ነው። አንቺ ደግሞ ካሰራሽ እኔም እኮ ስራዬ ነው እኮ እኔም እኮ ጭንቀቴን እያወራሁ ስለሆነ ለእኔም ስራዬ ነው። ለጭንቀቴ ለአንቺ ስራ እኮ ነው። ኦኬ። ከዛ መጽሐፍ ጻፊው ተገኘ። ከዛ መጽሐፍ ብዙ ሰዎች መጡ። ብዙ መጡ። ይሄ ወደ ሳሰለባቸው ብዙ አፋን ኦሮሞኛ ተናጋሪዎች መጡ። ብዙ አማርኛ ጸሐፊ መጽሐፎች መጡ። እንግሊዝኛ ጸሐፎች መጡ። ብዙ ናቸው። 15 በላይ ነው። እኔ ወደ እሷ ነው ያሳለፍኩት። እሷ ደግሞ ይሄ ደራሲ ተስፋ ጋሸና የሚባለውን ከውስጣቸው ወሰደች። ለካ መጀመሪያ ከዚህ ከደራሲ ተስፋ ጋሸና ጋር ተስማምተዋል። ይህ በዛና አለችው። በሰይፉ ፋንታው በዚህ ኢሜል አገኘው አለችው። በሰይፉ ፋንታው ላይ ነው አገኘው በልና በዛና አለችው። ገባ ልከዋለች። ሰውዬ መጀመሪያ ሁለቱ ሴትዮዋና ማናጀርክና ጸሐፊው መጀመሪያ አውርተው ከዛ እሷ ደግሞ በሰይፉ በኩል እንዲመጣ አደረገችው። ጸሐፊው አደረገችው። ይሄ ነው እኮ የተባለው። ከዛ አንተ እኮ ከዛም በኋላ መጽሐፉ ተጽፎ አይደለ እያስተዋወቅክ ነበር። እያስተዋወቅኩ ነበረ እኮ እንዴት እንደሆነ ልነግርሽ ነው። ልነግርሽ ነው። ከዛ እሱ ኢንተርቪው አብረን አደረግን። እንግዲህ ቪዲዮ ያ እኔ ያወራው ታሪኬ ነው። በፊት በመጽሐፍ የሚቀየሩ አይደለም። እሱን ጀመር። ግን ከመጽሐፉ በፊት ከሱ ጋር ከጸሐፊው ጋር በምን ዲል አድርጋችሁ ነበረ መጽሐፉን እንዲጻፍ የገባችሁ? በምን ተስማማችሁ? መጽሐፉን ሲጽፍልክ በምን ተስማማችሁ? አዎ መጽሐፉን ሲጽፍልኝ 150% ኖ ከመቶ 40% የኔ ነው፣ 60% የሱ ነው። መጽሐፉን ይጽፋል። ከ40% ያንተ ነው፣ 60% የሱ ነው። በአንድ አመት ውስጥ ይጨርሳል። በአንድ አመት ውስጥ ጽፌ እኔው አትሜ ሁሉም ወጪ እሱ ነው። አስተዋውቆ ሽጦ 40% የአንተ ነው፣ ቀዱ 60% የኔ ነው ብሏል። አሁን እንግዲህ ኢንተርቪው እያደረግን ያለ ታሪክን እኔ ለሱ እያወራሁት እያለ እንግዲህ ይቀዳል። እሱ ቪዲዮ ነው የሚቀዳው። እሱ ይጽፋል፣ እሱ ይቀዳልና እሱ ነው ጀመራል። ይህን እያደረግን እያለ በመካከል ላይ አግሪመንት እንፈራረም አግሪመንት ተፈራርማችኋል አለችኝ። እሷ አልተፈራረምንም አግሪመንት የሚብሉነ መላቅም አልኩት። ስለዚህ ተፈራረሙ አለች። መጀመሪያ ፔፐር እና እኔ ያለው ፈረንሳይ ነው እንግዲህ እሱ ያለው እዛ አዲስ አበባ ነው። እንዴት ነው ተገናኝተን የምንፈራረመው? እንዴት ነው ይሄ ነገር ስላት፣ ችግር የለውም እኔ ወንድሜን ወደ እሱ ልኳለሁ አለች። ወንድሜ እዛ አዲስ አበባ ስላለ አብሮ ስላሉት ወንድሜ ወደ እሱ ሄድና ወንድሜ አንቴን ተወክሎ እንዲፈርም አደርጋለሁ፣ ችግር የለም። የእሷ ወንድም የማናጀርክ ወንድም ውክልናውን ተቀብሎ እሱ ሄዶ ወረቀቱን እንዲፈራረም ከጸሐፊው ጋር ማለት ነው። ከደራሲ ተስፋ ጋሸና ማናጀር አይደለም። እሷ እኮ አማካሪ ማለት ማናጀር ማለት ነው።
በእንግሊዝኛ እንደዚህ አድርግ እና ታድርግ ምናምን ከሆነ ማኔጅ ነው የምታደርግ ካንተ እንደዚህ አታድርግ ስትል አትናገር ምናምን አለ የምትልክ አማካሪ እንደ ማኔጀር ማለት እንደ ማናጀር ማኔጅ የምታደርግ ካንተ እና ከዛም በኋላ ተፈራረሙ። ከተፈራረሙ በኋላ የሆነ ጊዜ አሁን እኔም አገባሁት። በቃ እኔ አሁን በኋላ ከተፈራረሙ በኋላ የተፈራረሙበትን የውሉ ወረቀት ልከውልካል? የውሉ ወረቀት አለከች ክሊያንታ? አላከችልኝም። ሚስቴ ከመጣች በኋላ ሚስቴ ከመጣች በኋላ ልኳል። ሚስቴ ከመጣች በኋላ ነው የላከው። ሚስቴ ከመጣች በኋላ ሚስቴ ይሄ ነገር ጉዳዩ ከሷ በፊት ስለተጀመረ እንዴት እንደተስማማን አታውቅም። ገባ እሷ ሲመጣ